ጅቡቲ ላይ ሞተች የተባለች ልጅ እኮ ናት። እኔ የምልሽ ገና ከአዲስ አበባ ታወጣ ይች ልጅ ከኢትዮጵያ እንዲነሱ ከአዲስ አበባ ባህር እንሻገሩ ያገቻቸው ልጅ እዛ ሳውዲ ነው የምትለምነው። ሳውዲ ሆና ነው ከየትም አይመጣ ተባለ። እኔ ማርያምን እጇን ቆርጬ ነው አንገቷን ቆርጬ ነው ምልክልህ ይለኛል። ወንድ ነው ትንሽ አማርኛው ትግራዊ ይመስላል ወይ ኤርትራዊ ወይ ትግራዊ ይመስላል አነጋገሩ ማለት ነው። አሁን ትሰማለህ? ፎቶ አገኘህ? ከእህትህ አብራ ሌላ ስልክ ላይ ነውና እኔ ስልክ ላይ ነውና በሌላ ስልክ ላይ ገብቼ ላሳይሽ በእኔ ስልክ አይደለም ለሌላኛውን ስልክ እንደዚህ ብቻ አድርጋ አሳየኝ። እንደዚህ እኮ በሌላ ስልክ ልግባና እዚህ ላይ ስለሌለ ነው። እዚህ ላይ ፎቶ ስለሌለ አውጥቼ ላሳይሽ በሌላ ስልክ ማለት ነው። በዚህ ስልክ በዚህ ላይ በዚህ መግባት ይችላል። ኦኬ። ፎቶ ያለው በየትኛው ስልክ ነው? በዚህ ላይ ባለክበት አሁን በምትጠቀምበት። እሺ፣ አሁን በምትጠቀምበት ከሆነ እኔ ላሳይክ እንዴት እንደሆነ እንዴት እንደምትልክ ወደ እኔ። እሺ እሺ እንዴት እንደምታደርግ ግን በግሪን ጋላሪ ልለው ነበረ። ኦኬ መለጠፍ ይችላል እኮ ውዴ። አይ ያቀበትማ ግሪን ጋላሪ እንዴት እንደሚለጥፍ መላክስ ታቀበታለህ። ቁጥር ዋትስአፕ አለክ? ዋትስአፕ አለኛ። እሺ ቤቲ ነኝ ሚስት ቢላክልሽ ቁጥሩንና እሺ ኤደን ከ3 ወር በፊት መውጣቷን የምታውቀው አንተ በምንድን ነው? አብራችሁ ነበር የምትኖሩት? አብረን ነበር። እሷ ከአዲስ አበባ እንዲያልኩሽ ሚያዝያ 27 ነው የወጣችው። እሺ እና ሚያዝያ 4 አብረን ነበር። ሚያዝያ 25 ላይ አብረን ነበር። እዛ አዲስ አበባ ተገናኝተን ነበር። ልሄድ ነው ምናምን ብለኝ እንደውም ለማስቀረት ሞክሬ በቃ ስልኳን አጥፍታብኝ ነው የሄደችው። እሺ በምንድን ነው የሄደችው? በፕሌን ነው ወይስ በባህር? በባህር ነው የሄደችው። በባህር እንደሚሄዱ እና 3 ጓደኞች እንዳሏት ነው የነገረችኝ። ሰማራ ድረስ በባስ ሄዱ። ከዛ ወዳ በእግራቸው እንደሄዱ ነው የነገረችኝ፣ የማውቀው ነገር ማለት ነው። ከዛ ሚያዝያ 27 ከአዲስ አበባ ወጣ። ግንቦት 17 ተይዛ ብር 500 ሺህ ብር ታልገባ አትለቀቁም እንደተባለች ነገረችኝ። እሺ 500 ሺህ ብር የሚገርምሽ ከዚህ ከአዲስ አበባ እንዲወጡ ያደረገቻት ልጅ ሳውዲ ነው የምትኖረው። ስልኳ አለኝ ከኔ ጋር እያወራች ነበር። እንደውም እሷን የነገረች እንደተያዙና 500 ብር እንደተጠየቁ የ500 ብር ታልተከፈለ እንደማይሰጥ እና አሁን እያዋጣን ነው ልመና ያለ ነው ማለት ነው። እሺ አሁን ምን እናደርጋለን መሰለህ? አንተ ስልክህን ለቤቲ ላክላት ከበታችሁ ላለችው። እሺ ሞዴሬተር ናት። ስልክህን አምጥታ ስትሰጠኝ አሁን ለኔ ዋትስአፕ ዋትስአፕ ላይ ሀቢባ ነኝ ስልክ አብራችሁ የተነሳችሁትን ፎቶ እና የእህትህን ስልክ ትልክልኛለህ። አስተያየዋለሁ። እኔ ኤደንን የማወራበት ስልክና አንተ የምትሰጠኝ ስልክ አንድ አይነት ነው አይደለም የሚለውን ማስተያየት ትፈልጋለሁ። ኦኬ። ከዛም በኋላ የተሳሳተው ነገር ምን እንደሆነ አብረን እናያለን። መጀመሪያ ቁጥርህን ላክላት። እሺ አንድ ያለውን ነገር ልንገርሽ ስለሷ እና አሁን ያለችበት ሁኔታ ልንገርሽ። በእኔ በኩል ማለት ነው በዋትስአፕ መጀመሪያ የጠየቅኩህ ላክልኝና ከዛ ትነግረኛለህ። በዋትስአፕ እንድትልክልኝ ፎቶዋችሁን አንድ ላይ ያላችሁበትን እንዳይ ቤቲ። እሺ ለቤቲ ነው የምልክላት። አዎ ሰላም ብዬ ካለው ወንድሜ ቤቲ ፎሎ አድርጋትና ላክ። ኦኬ ኦኬ። እሺ እኔ ግን ሀውዬ እንደሚመስለኝ ያው ከስርም እየጻፉ ነው። ቤተሰብን ያው እንትን እያለች ይሆናል አይደለ? አዎ እንደዛ ነው። የሚገርማችሁ አንድ ነገር ማወቅ ያለባችሁ አሁን ቤተሰቡ እኔም በበኩሌ ቤተሰቡን በሁሉም በኩል ማለት ነው በጓደኞቹ በኩል በቃ በሚያውቀው ሁሉም ህዝብ በሚያውቀው ልመና ያለ ነው። አሁን አዲስ አበባ ወንድሜ ላክልኝ መጀመሪያ አንዴ ኔጌታ ቁጥር መጀመሪያ እኔም ሆነ ልመና ላይ ነው አዲስ አበባ ክፍለ ሀገርም እንደዚህ። ወይኔ ፈጣሪ ቆይ እንደማመጥ ወንድሜ እድሉን እሰጥካለሁ። በደንብ ታወራለህ። አንዴ ቁጥር ላክልንና ከዛ ምጠይቅህን ትልክልኝና እንቀጥላለን። በምንድን ነው ያልሽኝ? ቤታል ነው የሚለው ማለት ነው? አዎ ቤታል ነው። በያው በሜሴጅ ቲክቶክ ሜሴጅ እኔ ንካኝና ሜሴጅ ላይ ግባ። ንካኝ እኔ ፕሮፋይል ከዛ ሜሴጅ ላይ ላክልኝ ብያለሁ። እሺ
አው የእንትናን የሟቻን ቁጥር አለኝ። እንትኗ ምኗ ነው? ይሟ ነው ቴሌግራሟ ነው ፋሲካ ነው የሚለው ያለው። ይሟ ወንድም ብርሃኑን ለምን አታስገቡትም? ወንድምየውን እሱ ለመላክ እዚሁ ሆኖ መላክ አያቅበትም። ለምን ወጣ? ለምን ወጣ? ቤትዬ ማንም አልነቀለውም አይደል? ወይ ራሱ መላክ ስለማይችልበት ይሆናል። እህቴን የወሰደችው ደላላ ነው። ቆይ ወንድሟን እናስገባው፣ ልክላቸዋለሁ ለሞዴሬተሮች። እንደገና እህቴን የወሰደችው ደላላ፣ ቆይ እኔ ልጻፍ አይምሮ እንዲዝ ከሱ የምፈልገው እህቴን የወሰደችው ደላላ እንደዋወላለን ያላት እዛ ያለችው ደላላ። እሺ እህትክን የወሰደችው ደላላ ቁጥር የምፈልገው እህትክን የወሰደችው ደላላ። እኔ የምልሽ ሀቢባ ሀና የሚል አካውንት አለ የሷ ጓደኛ፣ አንዴ ያስገቢልኝ። ምክንያቱም ባለፈው ጊዜ የቤቲ አከራይ ማለት ነው ቤቲ የተያዘች ጊዜ በሆነ ስልክ ቤቲ ነኝ ታስሬያለሁና ምናምን ብላ ጽፋላታለች። አከራይዋ ደግሞ አላየችም። በማግስቱ በቀጥታ ለቤቲ ስደውልላት አነሳችና ተሳስተው ነው መሰለኝ ምናምን ብላ ቤቲ በዛው ስልኳ ዘጋ እና ያን ስልክ ባለፈው ዝም ብለን ፈልገን ስንደውል ያው የሷ ወንድም ነው መሰለኝ ቤቲ በዚህ ጽፋልን ነበረ ምናምን ስንለው እስኪ ደውላለሁ ሞታለች አልሞተችም ስንለው ደውላለሁ ብሎ ነው የዘጋብኝና ሀናም የሚለው አካውንት አለ እዚህ ጋር እሷን አስገቧት። ምክንያቱም ስልኩን የምታውቀው እሷ ናት። ከሱ ጋር አውርታለች። ከሱ ጋር ይሁን ከሌላ ጋር ይሁን አናውቀውም፣ ግን አውርታለች እኮ። ፕሮፋይሏን ማሬ ፕሮፋይሏን ለእንትና ለሜላት ላኪላትና ሜላት ትላክልን። ፕሮፋይል ካልተላከልን እኛ እዚህ ጋር ማስገባት አንችልም። ፕሮፋይሏን ቲክቶክ ፕሮፋይል ስክሪንሻት ታውቃለች ሜላት እንዴት እንደሆነ ስለላከች የራሱ። ኦኬ እሺ፣ ለሜላት ላክልን። ችግር የለውም። በላኪልኝና እኔ እልክላታለሁ። በእኔ ስልክ ላኪልኝ። ስንት ፐርሰንት ነው ያለው? 39 ኧረ ይታያል። ተው ይታያል። ተው ውሳጅ በቃ አሁን 39 ቤቲ አስገቢው ወንድምየው መጥቷል እያሉ ይታለ አይ አንተን አይደለም ሌላ ወንድሟ የእሷ ወንድም አንተ የቤቴሌም ወንድም ነህ። እሺ እሺ የአጃ ልጅን አስገቡት። የአጃ ልጅ ነው የእጃ ሶሪ አጃ አልኩ። የእጃ ልጅ የሶፊ ኢንቫይት አድርገዋለች። ላክ ስልክህን ወንድሜ ልኬላታለሁ። በቲክቶክ ሃይብ ላይ ልኬላታለሁ። እሺ እሺ ልክልኝ ነው። ቆይ ትላክልኝና የወጣሁት ትንሽ ስለማስቸግር ነው። ስልኬ ትንሽ ስለማስቸግር ነው። ችግር የለውም።
ግንቦት መቼ ነው? ቤቲን እየጠበቅኩ ነው። አንዴ ትላክልኝና በዋትሳፕ አንተ የምትልክልኝን ልንገርክ። የእህትክን የወሰደቻትን ደላላ ስልክ ኦኬ። እና የሟቿን ስልክ ሴቭ ሳረገው ኢሞ ላይ ፋሲካ የሚል ነው ይወጣልኝ ያልከውን ስልክ ቁጥር ኦኬ። አይ ምን መሰለሽ አልኩሽ ሀቡ ከውጭ ሆና ሳውዲ ነው ያለችው ልጅቱ ማለት ነው። ሳውዲ ነው ያለችውና አራሿን ሰጣይ ነበር ኤደን ማለት ነው። እዛ ያለችው ልጅ ማለት ነው። ከዛ ሴቭ ታረገው ስሙ ማ ብሎ ወጣልኝ፣ በፋሲካ ብሎ ወጣልኝ ኢሞ ላይ። ከዛ ማለት ፋሲካ ነሽ ስላት ቤቴሌም ነኝ አለችኝ አልከኝ እኮ። ፋሲካ ነው ወይ ስምሽ ትላት ቤቲ ነው አለችኝ። አይ ቤቲ ነው አለችኝ። አሁን የሷን ስልክ ሰጥሻለሁ። አሁን ቤቲ ሳውዲ ብዬ ነው ሴቭ ያደረኩት። እሺ ችግር የለም ግን እንዴት የሳውዲ ሆነ ስልኳ? እሷ ገና ከኢትዮጵያ እየወጣች ጅቡቲ ላይ ሞተች የተባለች ልጅ እኮ ናት። እኔ የምልሽ ገና ከአዲስ አበባ ታወጣ ይች ልጅ ከኢትዮጵያ እንዲነሱ ከአዲስ አበባ ባህር እንዲሻገሩ ያደረገቻቸው ልጅ እዛ ሳውዲ ነው የምትኖረው። ከሳውዲ ሆና ነው እንዲሄዱ ያደረገቻቸው ማለት ነው። እኔ ባለ መረጃ እሺ። እና ስልኩን ሴቭ ታረገው ማነው ማብሎጣልኝ? ፋሲካ ብሎጣልኝ። ስምሽ ፋሲካ ነው እንደ ስላት አይ ቤቲ ነው አለችኝ። እና ነገሩ ቤትን ታውቃታለህ የሆነ ስትይ ነገሩ ተገጣጥሞብኝ ነው። ችግር የለውም ይሁን ፋሲካም ችግር የለውም። የእሷን የቤቲን ምን ይሁን ብላ ነው የሰጠችክ? ኤደን አናግራት ብላ በምን ጉዳይ? ምን መሰለሽ እኔን አብረን እንድንሄድ ነበር የተጋበዝኩት ማለት ነው፣ ባህር እንድንሻገር አብረን። እሺ ከዛ ነገሩን ቤተሰብ ምናምን እንዳይሰማ ምናምን እንዳያስቀሯት ስለፈራች ሲስተር ቤተሰብ እንዲያውቅ አልፈልግም ምናምን ስትል ህገወጥ መሆኑ ገባኝና አይ ህገወጥ መንገድ ከሆነ አልሄድም፣ ነገ ጠዋት እስከ እኔ 4 ነን አንተ 5ኛ ነህ፣ ላምበረት ትኬት የባስ ትኬት እንቆርጣለን አለችኝ ኤደን ማለት ነው። እሺ አይ በቃ ቀርቻለሁ ስላት እንዴት ብር አስቀርተህ ትቀራለህ? ብር እኮ አስልከናል እንዴት እስከ እኔ አስቆጣኸኝ ብላ እንደውም እኔ ላይ ጓገጭ አለችብኝ። እኔ እሷን ለማስቀረት ብሞክርም ስልኳን ልታነሳሳል ያልቻለችም መልሼ ደውላለሁ እያለችኝ አስቸገረችኝ። ከዛ ልጅቱ እንትን ልከናል ፋይዳ መታወቂያና ጉርዱ ፎቶ የቁም ፎቶ ልከናል ለዛ ውጭ ላለችው ማለት ነው። እሺ ከዛ ቃርቷል ስትላት ቀጥታ ያችን ምንድነው ያደረገችው? ቀጥታ ከሳውዲ አረቢያ ነው የደወለችልኝ እቺ ፋሲካ ምልሽ ማለት ነው ወይም ቤቲ። እሺ ቀጥታ ከሳውዲ አረቢያ ስደውልልኝ እኔ ጋር ምንድነው የቀረኸው ምናምን ስትለኝ አይ እኔ መንጣት አልቻልኩም፣ የሆነ ማስተካከለው ነገር አለ መንጣት አልቻልኩም አልኳት። አይ የተላከ ብር አለ እኔን እንኳን አከሰርከኝ፣ የትራንስፖርት እኮ እያንዳንዱ ነገር ልክ ያለው አከሰርከኝ፣ እያንዳንዱ ሰው እኮ ካልኩሌት ተደርጎ ነው የተላከው አለችኝ። እና ወይስ ትመጣለህ ተመጣህ ቀኑ ይቀየርና እነሱ ሲገቡ ትመጣለህ፣ አለበለዚያ ግን ስሙን እንሰርዘው፣ ብከስር እንግዲህ የአንድ ሰው ብር ነው ብከስረው ችግር የለውም ስሙን እንሰርዘል አለችኝ። እኔ የእሷ እንዳርቀኝ ስል ከኔ እንዳይራራቁ ስል የእህቴን አድራሻ ለማወቅ እሷን እንትን ለማለት እሺ ችግር የለውም እኔ እነሱ ከገቡ በኋላ እመጣለሁ ወይ ችግር የለውም አልኳት። አልቀርም እመጣለሁ አልኳት። እሺ ሲገቡ አሳውቃለሁ ትመጣለህ አለችኝ። እሺ ብለን በዚህ ተለያየን። አዛ የኤደን ስልክ አልሰራት ይለኝ እደውልላታለሁኝ በኢሞ ሴቭ አደረኩትና ደወልኩላት ለቤቲ ማለት ነው ሳውዲ። እሺ ወይም ፋሲካ ኢሞ ላይ እንዳገኘሁት ከዛ ስደውላት ባትሪ ዘግቶባቸው ነው ምናምን እያለችኝ እያንዳንዱ መረጃ የምታውቅ ይመስለኛል። አሳውቃለሁ እያለችኝ ግንቦት 16 ነው 14 አካባቢ ግንቦት 15 ቅዳሜ ቀን ይመስለኛል ቀጥታ ከሳውዲ አረቢያ ደወለችልኝ እቺ ፋሲካ ምልሽ ማለት ነው። እሺ ከሳውዲ አረቢያ ደውላለች ልጆቹ ገብተዋል አንተ ሳትመጣም አለችኝ። እሺ ልጅቱ ቤተሰብ እያሰበ ስለሆነ ከቻለች ትደውልልኝ ካልቻለች ደግሞ
በቻለችው ባገኘችው እንትን ሪከርድ ቮይስ ታርግልኝ ቤተሰብ ምላሰማቸው ቤተሰብ እያሰበ ነው ምናምን አልኳት። ቤተሰብ በእውነቱ በጣም ተጨንቆ ነበርና እንደዚህ ስላት እንዲያውም እሷ ትደውልልሃለች መግባት አልቻሉም የሆነ የኔ ሰዎች አይደሉም ሌላ ሰዎች ይዘዋቸው የሆነ ቦታ ነው ያሉት 500 ሺህ ብር ታልከፈልሽ ተብላለች አለችኝ። 500 ሺህ ብር ታልከፈልሽ አታልፊም ተብላለች። ስለዚህ ይሄን 500 ሺህ ብር አንተ ከየትም ብለህ 250 ሺህ አግዘኝ እኔም በቃ የዲሃሪራ ሰጥቼ በረሃ ላይ አይቀሩም 250 ሺህ አግዝህ አለችኝ እኔን ማለት ነው። ይሄን የምትለኝ ማነች? ደላላዋ። አዎ እሺ አሁን ይኸውልህ ቆይ ድምጿን ላሰማክ የእህትህን አንድ ጊዜ ጠብቀኝ። እሺ ማይ እሺ ማንም እንዳያወራ ሚውት አድርጉ። ኦኬ አዳምጥ። እሺ ወንድሜ። እሺ ማሽ አቤት ሄደነሽ እንዴት ነሽ? ሰላም ነሽ አይደል? አዎ እኔ የምልሽ ቤት የምትባል ልጅ የመጣች ነበረ መሰለኝ። አዎ እኔ ቀበልሻለሁ ብዬ ቃል ገብቼላት ነበረና አንድ ካለች ጅቡቲ ላይ ሙቀቱ ምናምን መሰለኝ ከእሷ ጋር የመጣችው ልጅ ትናንትና ስትል አብረው ናቸው ብዬ ነበር የጠበኩት። ከዛ አረፈች ምናምን አብቲ ማለት ያረፈችው የት ነው? ምን በምን ሁኔታ? ጅቡቲ ላይ ማለት አሁን እነሱ ብር ምናምን ተልኮ ነበረ ወደ ኢትዮጵያም ወደዚህም መምጣት አይችልም አስሬ ነው። ከዛ እዛው በቃ ቀብጠርናት በስነስርዓት አለች አብራት መጣ የትዘው ጅቡቲ ጅቡቲ ድንበር ነው ያን ወደ ባህር ምናምን ውስጥም አይደለም ሳትሻገር ነው እሺ ሰማከው የእህትህን ድምፅ? አዎ ሰማሁት አቡ። እሺ ምን ትላለህ? እኔ እንግዲህ ምን እላለሁ አሁን ያለውን ነገር ነው የምነግርሽ። አሁን ከኔ ጋር ያለውን መረጃ ነው የምሰጥሽና ያለውን ነገር ነው ማስረዳሽ። አሁን እኔ ገብቶኛል ወንድም አለም። እኔ እኮ አንተ ላይ እየፈረድኩ ምናምን እኮ አይደለም። አይ ድምጿን እንድትሰማና እሷ መሆኗን እንድታረጋግጥ ይሄ ድምፅ የታናሽ እህቴ ነው በትክክል። ቴንኪው ስለ ሀቀኝነትህ አመሰግናለሁ። እሺ ስለዚህ ድምጿ እኔም ማናግሪያት ነበረ ደውዬ ራሱ ድምጿ ነው ይሄ ነው እና ምናልባት እሷ ከደላሎች ጋር እየሰራች ይሆን ብለህ ታስባለህ? እንትናን ቤቴሌምን እንግዲህ ኤደን ሲላት አቤት ብላ ቤቴሌም በአንቺ በኩል እየመጣች ያለች ልጅ እንዲህ ብሏት ሞተች ጅቡቲ ላይ ብላ ስትናገር ቤቴሌም ማለት እቺ ናት። ከሀገር እንድትወጣ ደግሞ ኤደን ናት የጠራቻት። ኤደን አዲስ አበባ በምትኖር ጊዜ ከቤቴሌም ጋር ጓደኛ ነበሩ። ከሄደች በኋላ እና ያለቻት ቤቴሌም ደግሞ ኤደንን አምና ተነሳች። ጉዞ መቼ ጀመረች? ጉዞ ነሐሴ ቆይ አንዴ ቀኑን ጽፌዋለሁ ሶሪ ሰኔ 28 ሰኔ 27 እሁድ ቀን መንገድ ጀመረች። ቤቴሌም በኤደን ጥሪ መሰረት ቤቴሌም መንገድ ጀመረች ሰኔ 27 እሁድ ቀን። ከዛ ሰኔ 28 ተያዝኩኝ ብላ ቪዲዮ ላከች ጅቡቲ ላይ ካቴና እጇ ላይ ከሆነች ጋር አብሮ ካቴና ተደርጎባቸው ቪዲዮ እንደዚህ ራሷን ቀርጻ ተያዝኩኝ ጅቡቲ ላይ ብላ ቪዲዮ ላከች። ቪዲዮ አለ እጄ ላይ ያሳይሃለሁ። እና ከዛ በኋላ በ28 ቪዲዮ ልካ ከዛ ለማንኛውም ግን ምንም ነገር ከሆንኩ ከጠፋሁባችሁ በዚህ ቁጥር ኤደንን አናግሩ ብላ የኤደንን የሳውዲ ስልክ እኔ ደውዬ ኤደንን ያናገርኩበትን ቁጥር ማለት ነው ሰጠች። ከዛ ቤተሰብ በዛ ቁጥር ስትጠፋባቸው ሲደውሉ ኤደን ምን ላይ ደረሰች ሲሏት እየመጣች ነው የመን ደርሳለች እየመጣች ነው ልቀበላት ነው እየደረሰች ነው ስትላቸው ቆይታ በ11 አሁን ባለንበት ወር ሰኔ ሐምሌ ነው አይደል? አሁን ሐምሌ 11 ደውላ ጅቡቲ ላይ በሙቀት ምክንያት ሞታለች። የመን ደርሳለች ያለች ሴትዮ ጅቡቲ ላይ በሙቀት ሞታለች ብላ ለቤተሰብ አረዳች እና ይኸው የሞተችበት ፎቶ ብላ እንደዚህ አድርጋ አስክሬኗን ፎቶ አስነስታ እንግዲህ ይሄ የሞተ ሰው ፎቶ ነው ብሎ ማመን ማንም ሰው አላመነም። ግን ሞታለች ብላ ይኸው እንደዚህ ነው ጅቡቲ ላይ ሰው የሚቀበረው ተቀብራለች ብላ ይሄንን ለቤተሰብ ላከች። ገባክ? እና ቮይስ ላይ ለእኔ የሚያለችኝ ይኸው ተቀበረች፣ ይኸው እንደዚህ ነው ያለችው ለቤተሰብ።
እሺ አቡዬ አንዴ አሁን ያልሽው በሙሉ ገብቶኛል፣ ተረድቻለሁ። እና አጠር አድርጌ አሁን እስካለችበት ሁኔታ ላንገርሽ። ትናንትና ራሱ ደውለው ማለት ነው። እሺ አንዴ ቪዲዮ ላሳየት። እንትን አይላከችውን ቪዲዮ ከያዝኩኝ ብላ የላከችውን ቪዲዮ ማለት ነው። እንዴት እንደሚያዙ ጅቡቲ ላይ አዶን ነው እንደዚህ የሚይዘው ፖሊስ ይሁን ሽፍታ ይሁን አላቅም። ቅድም ከጅቡቲ የገባውን መሐመድ መጠየቅ ነበረብኝ። ጅቡቲ ላይ እንደዚህ ነው የሚይዙት ብዬ ያው ተያዝኩኝ ብላ የላከችው ይቷንታይ ከዛ እቺ ቀይ ሺቲ ሰማያዊ ሺቲ የለበሰችው ቤቲ ናት። ቀይ ሺቲ የለበሰችው ልጅ በሰላም ሳውዲ ገብታለች ብላ ኤደን ደውላ ወንድምየውን ብርሃኑን እዚህ ጋር ከበላይ ያለው የሟች ወንድምየው ጋር ደውላ ኤደን እንካ አናግራት፣ አብራት የነበረችው አብራት በአንድ ካቴና ላይ ታስራ የነበረችው ልጅ በሰላም ገብታለች፣ እንዴት እንደቀበሯት ትንገርክ ብላ እሷን አገናኝታ ሞተች ቀበርናት ብላ የነገረችው እቺ ልጅ ቀይ ሺት ያደረገችዋ ልጅ ናት። እሷ በሰላም ገብታለች ብላለች። ግን እውነት እሷ ትሁን አናቅም። ለምን በራሷ ስልክ ነው ኤደን ያገናኘችው። አሁን አንተ ለአንተ እድሉን እሰጣለሁ፣ ያለውን ነገር አስረዳ አንተ። እኔ በቃ አሁን የምናገረው ነገር ምን ይመስልሻል አቡ? እንደውም የሆነ ሰዓት ደጋግሜ ኮፒ ፔስት እያደረኩ እየላኩልሽ ነበር እንድታስገብኝ ሲስተር እንደዚሁ እንደጠፋችና ብር አስገቡ እንደተባልን ማለት ነው። ያው መግባት አላስገባሽኝም፣ እድሉንም አላገኘሁትም። ነገር ግን አሁን የምነግርሽ ነገር ምንድነው፣ አንድ ጊዜ ከክፍለ ሀገር ከግንቦት 17 ነግራን እንዴ በቃ ሁሉም በድንጋጤ ይሄ እንደዛ ነገር አላቅም። በቃ ይሄ ለኔ አዲስ ነገር ነውና እንግዳ ነገር ነው እና ለቤተሰብ ሁሉ ማዘር እዛ ክፍለ ሀገር ገጠር ደውዬ በየቤተ ክርስቲያኑ በየተቻለው ሁሉ ሰው በሚገኝበት በየቤተ አዝማዱ 1 ብር 2 ብር ተብሎ ተለቅሞ 100 ሺህ ብር ተላከ ለኤደን ማለት ነው። 100 ሺህ ብር ተላከና ደግሞ 8 ቀን ሰጥቻቸዋለሁ። በ8 ቀን ውስጥ ቃሪውን ታስገባላችሁ ተባለ። ቃሪውን ታስገባላችሁ ሲባል በ8 ቀን ውስጥ አይደለም፣ በሁለተኛው ቀን ደወለ ደግሞ መልሶ። በሁለተኛው ቀን ደወለ ቃሪውን አስገቡ ተባለ። አረ አሁን ከየት ይመጣል? ይሄ ተላከው ተለምኖ ነው ከየት የማይመጣ ተባለ። እኔ ማርያምን እጇን ቆርጬ ነው አንገቷን ቆርጬ ነው ምልክልህ ይለኛል። ወንድ ነው ትንሽ አማርኛው ትግራዊ ይመስላል፣ ወይ ኤርትራዊ ወይ ትግራዊ ይመስላል አነጋገሩ ማለት ነው። እጇን ቆርጬ ምልክልህ፣ አንገቷን ቆርጬ ምልክልህ፣ ኢሞ ትጠቀማለህ ወይ በቪዲዮ ልክልሃለሁ እያለ ያስፈራራኛል። እኔ ከጠቀምህ ምንም አድርጋት፣ ግን የተላከልህ ተለምኖ ያለውን የተላከልህ ብለን እያለ አሁን ደግሞ አዲስ አበባ ሰሞኑን እዛ 15 ቀን ባለሞላ ውስጥ የሰበሰብኩበትን ከነደረሰኝ ልክልሻለሁ። ሀቡ አንቺም ተቻልሽ ዋትስአፕ ላይ ትገቢና ልክልሻለሁ፣ ወይም በዛች በቤቲ በኩል ልክልሻለሁ። የእናቴ ወንድምም የሰበሰበበትን ዋትስአፕ ላይ ልክልሻለሁ። ዋትስአፕ ላይ ሀቢባ ነኝ ብዬ ቮይስ አረግልሃለሁ። ስለዚህ እዛ ላይ የምትልክልኝ 100 ሺህ ብር ያስገባህበት ደረሰኝ እጇን ቆርጬ ልክልሃለሁ ያለው ደላላ ስልክ ቁጥር እና የህትን ስልክ ቁጥር የምትልክልኝ ማለት ነው። እነዚህ ነገሮች እሺ። እህቴን ማገኛት እኮ በዛው በደላላው ነው፣ እንደዚህ በሚያስፈራራኝና እሷን በሚያገናኝ ስልክ ነው ማገኛት። በአንድ ስልክ ነው ማገኛት እሷን። ኦኬ እሺ ጥሩ። በአንድ ስልክ ነው በቃ። እሷ እያለቀሰች የምታወራን እየተደበደብኩ ነው ድረሱልኝ ከጨለማ አውጡኝ ትላለች። 80 ሺህ ብር ትልከናል። አሁን ዓርብ ዕለት ትናንትና ዓርብ ዕለት ለምነን ማለት ነው 1 ሺህ ብር 2 ሺህ ብር ከአዲስ አበባ ህዝብ ለምነን ማለት ነው 80 ሺህ በአጠቃላይ 180 ሺህ ላካችሁ ማለት ነው። አጠቃላይ 180 ሺህ ብር። አሁን ደግሞ ስንት ላኳሉን? 170 ሺህ ብር ይቀራል ተብሎ ቢያንስ ግማሽ ይሁን 70 ሺህ ብር ላኩ ተባለ። ደግሞ አሁን ትናንትና አሁን ስንት ጨምሩ ተባላችሁ? 100 ሺህ ላካችሁ። መጀመሪያ 100 ሺህ ደረሰኛ አለ፣ ከዛ 80 ሺህ ደረሰኛ አለ። ከዛ አሁን ደግሞ ምንድነው ቢያንስ የተጠየቀው 500 ሺህ ብር ነው። ግማሽ ይሁንልኝ 250 ሺህ ብር አስገቡልኝ አለች ትናንትና ራሱ ማለት ነው። ይሄ እንዳለ ቮይሱን እልክልሻለሁ። አሁን ጋር ታስገቡ ተባላችሁ። 70 ሺህ ነው 50 ሺህ ያልከው የመጨረሻው የሚያስፈልገው አጠቃላይ ስንት ነው ተባለ? 170 ሺህ ብር ነው ተባለ አጠቃላይ። እሺ በድምሩ ስንት ይሆናል ማለት ነው? 350 ሺህ ብር ማለት ነው። ነገር ግን የ500 ሺህ ብር ግማሹ ይሁን 250ውን አስገቡ። 180 ሺህ ብር አስገብታችኋል። አንዴ 100 ሺህ ብር አንዴ 80 ሺህ ብር፣ አሁን 70 ሺህ ብር ይቀራል። ስለዚህ ግማሽ ይሁንና ከዛ ወዲያ እናወራለን። አሁን እየተሰቃየሁ ነው፣ ጥያቄም አትጠይቁኝ፣ እየተሰቃየሁ ነው፣ እየተደበደብኩ ነው አለ። እሱም ወንዱም አናገረን፣ አስፈራራን። ይሄ ቮይስ አለ፣ ብዙ ቮይስ አለ እኛ ጋር ማለት ነው። የሁለቱም ደረሰኛ አለ፣ 180 የተላከበት ደረሰኛ አለ። የኢትዮጵያ አካውንት ነው፣ ንግድ ባንክ
እና አሁን ደግሞ 70 ሺህ ብር ልባኩ ተብሎ አሁን ራሱ በቃ 70 ሺህ ብር እስከ ሐሙስ ነው ጊዜ የምሰጣችሁ ተብለናል። አሁን እሺ የሰውየውን ትግርኛ ነው የሚያወራው ኢትዮጵያዊ ወይ ትግሬ ነው ያልከውን ደውዬ ድምፁን ባሰማክ ታውቀዋለህ? በዛው መጨረሻው 12 ነው ስልኩ የሳውዲ አረቢያ ማለት ነው። ፕላስ 9665 መጨረሻው 12 እሺ አንዴ እኔ ደወልኩበት መጨረሻው እኔ ስልኳን አንስቶ እንትን በትግርኛ ብቻ ነው ማወራው ያለኝ ሰው አለ። ትግርኛ ነው ወይ ኤርትራኛ ነው? አማርኛው ትንሽ ያው እንደዛ ይመስላል ስገምተው ማለት ነው። አማርኛ ምንም ከኔ ጋር አማርኛ አልችልም ያለኝ ለኔ። አይ በአማርኛ ወራል ግን አማርኛው የተሰባበረ ነው። ኤርትራዊ ወይ ትግራዊ ይመስላል። እሺ ማስረጃዎችክን ማለት ነው ቮይስ አለኝ ብለካል ሲያስፈራራ ምናምን እጇን ቆርጬ ነው ምልክል ምናምን ሲል አይደል? እያንዳንዱ ብር በቃ አልክም እያለ በቃ ቮይሱን ያለውን ቮይስ ልክልሻለሁ። ሁለቱም ደረሰኝ በተለያየ አካውንት ነው የተገባው። ሁለቱ ደረሰኝ ማለት ነው። ኦኬ በምንድን ነው የሚልክ ዛቻ የሚፈጽመው? እጇን ቆርጬ ነው ምልክል ምናምን የሚለው በዋትሳፕ ቮይስ ነው። ቀጥታ ኮል እና ቪዲዮ ሪከርድም አለ እንትን ኢሞሌም አለ ቮይስ ያደረገው ከዛ እንትን ላይም አለ ቀጥታ ኮል የደወለበት ላይ እኛ ሪከርድ አድርገነዋል። በጣም ጥሩ ሪከርድ ትልክልኛለ። ይሄ መጨረሻ 12 አይደለም ይሄ ቁጥር እኔ የደወልኩበት ሌላ ነው። ቁጥራቸው የተለያየ ሊሆን ይችላል። አሁን ላክልኝ ዋትሳፕ 100 ሺህ ብሩ በአንድ ሰው አካውንት ነው የገባው። ከዚህ 80 ሺህ ብሩ ደግሞ አሁን ዓርብ ዕለት ከዚህ ከአዲስ አበባ የተላከው ሁለቱም አካውንት የገባበት የተለያየ ነው። ሁለቱን ደረሰኝ ያወራናቸውን ቮይሶች ልክልሻለሁ በዋትሳፕ ላይ ማለት ነው። እሺ ላክልኝ። አሁን አታውቅም እዚህ ቁጭ ብለን መላክ እችላለሁ። እሺ ይኸውልህ ምን እንደምትልክልኝ ስማኝ። ሄደ እህትክን ወደ ሳውዲ ወሰደቻት ደላላ ቁጥር የፋሲካ ሆኖ ስሟ ቤቲ ነኝ ያለች እኮ በዋትሳፕ ቮይስ ላድርግለት። ፎቶ አብረው የተነሱት ፎቶ አለኝ። አሁን ኦልሬዲ ወንድሟ ነው ይሄ ትክክል ራሷ ናት። ስልኳን ለእኛ መንገድ አይችልም እንዲ አቡ እስኪ ቤት የሚለውን ስልክ እኮ እኛ እናውቀዋለን እኮ ለምን አያወራም? የቱ ቁጥር? አሁን የቤት ቁጥር ነው የሚለው ስልክ ቁጥር የለም። አዎ ቤቲ ነው ያለችኝ የሚለው እኮ እሱ የኛ ቁጥር የሳውዲ ቁጥር እኮ ነው። ቤቲ ከኢትዮጵያ ሳትወጣ እንዴት የሳውዲ ቁጥር ይኖራታል? የሳውዲ ቁጥር ነው አለ እኮ። እንዴት ከየት ይመጣል? አሁን ከየት መጡ? ቤቲ ሳትወጣ ሳትገናኝ እሷ ራሷ ልጅቷ እየተናገረች አይደል? እህትዬዋ እኮ እየተናገረች እኮ ነው። እሷ እንዳልገባች ራሷ እኮ ምስክር እኮ ነች እኮ እህቱ። ሄደን እውነት እህቱ ከሆነች ምን መሰለው እሱ ምን እንደመሰለው ታውቃለህ? ቤቲ ስል እኔ የመጣበት ፋሲካ የምትባል ብላ እህቱ የሰጠችውን ቁጥር ሄዶ ፋሲካ ሲላት አይኔ ቤቲ ነኝ ፋሲካ አይደለሁም ስላለችው እኔ ምላት ቤቲ ነኝ እሱ ሚላት ቤቲ መስሎት ነው። ኮንፊውዝ ሆኖ ግራ ተጋብቶ ነው። ሌላ ነው ማለት ነው። አዎ ሌላ ቤቲ ናት የሚልክልኝ እኮ አካውንት የላክበትንም አካውንት ይላክና እንግዲህ ማለት ማወቅ ይቻላል። የቤት ስልክም ከሆነ እኛ ቤትን ስልክ እኔ እነዚህ ጋር የቤትን ስልክ አሁን በቃሌ ሁለቱንም እሱ የሚላቸው ከሆነ እኔ እነግርሻለሁ የእሷን ስልኮች ማለት ነው። ከዛ ገብተሽ በቴሌግራም በቤት ስልክ ቴሌግራም ጋር ማወቅ ይቻላል ማለት ነው። ቤቲ ስልኩ ስላለኝ በቴሌግራም የከፈተችበት ማለት ነው። እሺ ምን ነቀላቸው ነው ልጆቹ? ምን ነቀላቸው? አንድ አይነት ሆኖ ደጋግመህ እየላክልኝ ያለከው ወንድም ያልገባኝም። ሁለቱም እኮ ከላይ አንድ አይነት ነገር ነው የላከው።
ስማኝማ ብሬ የቤቲ ቁጥር ያወጣላት ማን ነው? ሴም ካርዱን አላውቅም። ማን ይላል? እንትን ቢሆንኩ መረጃው እንትን ማለት እንችላለን አይደለ? በስልክ ቁጥሯ እኮ እኔ ማን ኢሞማ በስሟ እኮ ነው ኢሞ የከፈተችው በስሟ ቴሌግራም እና ኢሞ የከፈተችው በራሷ ስም ነው። ሴም ካርዱን አዘግተን እሱ ነው ግን አይደለም። ሴም ካርዱን አዘግተን ድጋሜ ማውጣት እንዴ? እንደዛማ አይቻልም። እንዴት ይቻላል? ሴም ካርዱን አዘግተን ድጋሜ እኮ እንዴት ይቻላል? አይቻልም። ምን ለማድረግ ነው እንደዛ የምታደርጉት? ይቻላል ብሬ አዘግተሽ እኮ አውጥተሽ ከዛ እንትን ለማለት ኢሞዋን ከፍቶ ከእሷ ጋር የተወራው ወሬ እንዲታወቅ የእሷ ቮይስ ኢሞዋን ሎጊን ተብሎ ይከፈትና እስከዛሬ ከእሷ ጋር የተላላኩት ቮይስ እንዲወጣ እኮ። ታዲያ እሱ ጋር ነው እናንተ ከኤደን ጋር ማለት ነው። እና እኔ ብር እልክልሻለሁ። እንደዛ ከሆነ የሚቻል ከሆነ አውጪ። ማን ነው ኢሞዋን የከፈተው? ስልክ ቁጥሯ ማን ያወጣላት? በራሷ ነው። ባለቤት የራሷ ነው ወይስ ዘመድ ነው ያወጣላት? እኔ 38ቱ በማን ይወጣ? 38ቱ በራሷ ነው። 10 ቤት እንኳን አናውቀውም። ሁለት አይደለም በ10 ነው የምትጠቀመው። በ10 ነው እኮ በ10 ነው የምትጠቀመው። እሱንማ አናውቅም። ማን እንዳወጣላት አዲስ አበባ እዛ ማን ያወጣላት አናውቅም። እሱ እኔ ማን እንዳወጣላት አላውቅም። እስኪ ጠያይቅና ኢሞዋ ሎጊን ይደረግና ከኤደን ጋር ያወሩት ቮይስ ምናምን ይሰማ እስከዛሬ ተወራው። እሺ ዳዊት ጋር ጠርገው ይላችሁ ማን እንዳወጣላት ልንጠይቃቸው። ዳዊትን አዲስ ነው አስቤቱን በማን ስም ነው ወይ አይደለም? በሲሙ ካንቱ ትልቆርቋ ቤት ነው የሚለው ከቴሌ የወጣበት ነው። ቴሌ ደውልና ጠይቁባቸው አኮ እየደወሉ ነው። ዳዊት ስልክ ቁጥሩን ንገሯቸው ለቴሌዎች። እሺ አላዛር ድረስ ቁጥሩ ነግረው ይቻላል እኮ ጠይቀው ይቻላል። ቁጥሩን ማስወጣት ይቻላል። ቪዲዮ አብሪውዴ እስኪ ያን ሞክር እያሉ ነው እንግዲህ። በማን እንደወጣ ከታወቀ እንደዚህ ነግረናቸው ማውጣት እንችላለን። ቅድም እኔም ስራ ላይ ነኝ ብላኝ ነበር። ታግታ እንዴት ስራ ላይ ልትሆን ትችላለች? ጥሩ ጥያቄ ነው። አይ አሁን ልደውልላት፣ ወንድሟ እዚህ መኖሩ ልንገራት። አይ አንቺ ከመደወልሽ በፊት እሱ ይደውልላትና የት ነሽ ቢላት አይሻልም? መጀመሪያ አይጠራም ሲጀመር አሁን ለቤተሰቦቿ ሞታለች ብላ ሬሳ ምናምን ፎቶ ለስፍራውን እኛ ደግሞ አላገባላት ሚላት እሱ ይደውልላት መጀመሪያ ማነው ስሟ ማን ነበር? ይደውልላትና እንዴት ሆንሽ፣ ብሩን እንዴት ላርግልሽ ምናምን ይበላት እዚሁ ቀጥታ ላይ። የእሷና ቅድም ላንቺ ያወራችሽ ነገር ስላለ አሪፍ ነው። እሺ በቃ ልታይም ትችላለች ላይቭን። በቃ ዝም በይ እሺ። ይደውል ማሪ ሚውት አድርጊ። ጫጫታ ነው በጣም አንቺ ጋር ውዴ። ፀጉር ቤት ስለሆንሽ ብዙ ጫጫታ አለ እና ሚውት አድርጊማ። እሺ አቦ
ስራ ላይ መሆኗን ለእኔም ተናግራ ነበረ። ባለፈው ሬሳውን ከላከች በኋላ ሌሊት 6 ሰዓት ነበር የላከችልኝ ለእኔ። በማግስቱ ጠዋት ስደውልላት አትጨቅጭቅኝ ስራ ላይ ነኝ፣ በቃ ምንድን ነው የፈለግሽው? ጨርሰናል፣ ፎቶ ልክ ያለው ብላ ቦሎኬችን ስደውልላት ማለት ነው። ስራ ላይ ነኝ ብላኛለች። ለኔም ብላለች ስራ ላይ ነኝ። እስቲ ይደውልላት አንዴ ወንድምየው፣ ወንድሟ ይደውልላት። ቁጥሩን ላክልኛ፣ የሷን ቁጥር ልኬልሻለሁ። መጨረሻው 12 አይተሽዋል? እሺ ደውልላት አንተ አሁን። እኔ ግን ምደውልላት በሌላ ቁጥር ነው። ለአንተ በመጨረሻ 12 ነው። የተለያየ ስልክ ነው የምትሰጠን። ላላ አስገድዷት ሊሆኑት አይዶን ነው። ታግታ ሌላ ሰው ትወስዳለች። እሺ እሷም ታግታ ነው እንበል እንዳላችሁት። እሺ ታግታ ሌላ ሰው ትወስዳለች። ደላላ አስገድዷት ነው ሰው እንድታመጣ። ግራ ገባኝ። ወንድሟ ሀቀኛ ይመስላል። ግራ ገባኝ። ማን ሲደወልላት እኮ በሰላም እያወራች አይደል? እንዴት ታገተች? ማለት ስራ ነኝ የስራ ጋር ነኝ ትላለች አይደል እንዴ? ስትፈልግም እኮ እንደፈለገው ነው የምታወራው። አጨቅጭቆኝ ምናምን ሁሉ ትላለች እኮ። እንደዛማ ቢሆን በሰላም አወርታ እንትን ደረጃ ስትችል ነበር። እንዴት እንደዚህ ሊሆን ይችላል? ደውልላት እስቲ ወንድምዬ። እሺ ማዬ፣ እሺ ልደውል ነው። እዚሁ ላይ በይላስ አንዴ ጠብቂና መልሽ ታስገቢያለሽ። ለምን ሳትወጣ እዚሁ ነው ደውል። በሌላ ሰው እኮ መደወል ትችላለህ። እሺ ሳትወጣ መደወል ትችላለህ። እኛንም እንድንሰማ ማለት ነው። ላንተ ለምንድን ነው ፖዝ የሚለውን ያልገባኝም። ትዝታ ጨርሰሻል ለጊዜው ትዝታ። እሺ ለምንድን ነው ፖዝ የሚሆነው? እያወራበት ስለሆነ እየደወለላት እያረገው እኮ ነው። በዚህ ስልክ ነው የሚደውለው። በዚህ ነው የሚደውለው። እኮ መስማት አንችልም። በዚህ እኮ እኛ እንዴት እንሰማለን? በዚህ ከሆነ ኖ ከዛ እንዲህ ያለች ሊለን ነው እንዴ? ወንድነግረን ነው ሀሳቡ እሱ። ኖ እንደዛማ አይሆንም። ቆይ አንዴ እኔ ዋትስአፕ ላይ እንደውልበት ነው ማቻል በሌላ ነው የምደውለው። በሌላ ከደውልክ አንተ ለምን ከዚህ ላይ ፖዞንክ አታሳይ እንዳይዘጋ። ስልክ ለማውጣት ነው። ስልኩ እዚህ ላይ የለም ነበር። ለኔ ላኪልኝ ብትለኝ አንተ እዚህ ፖዝ ሳትሆን ልክልህ ነበር። ፖዝ አትሁን፣ አትቋረጥ። እሺማ እና እናንተ ይጣልቃ አትግቡ። እሺ ፕሊስ። You dialed is incorrect. በቴሌቪዥን ጨዋታዎች ጥያቄዎችን ለመመለስ ብቻ በየቀኑ በየሳምንቱ እየሰራልኝ አይደለም፣ እየጠራ አይደለም። ይሄ ኔትወርክ ነው። ገና ከኢትዮጵያ አልወጣማ። እንትኑ ከኢትዮጵያ አልወጣም። ኔትወርኩ ከኢትዮጵያ አላለፈም። ቆይ ችግር የለም። እኔ እደውላለሁ አሁን በላክ። አንተ ስትደውል ማን ነው የሚያነሳልህ? በኢሞ በየትኛው ቁጥር ነው የደወልከው?
በኢሞ በሀያ ቤት ነው ሌላ ስልክ ነው ያወራንበት። ስልኩ አሁን እኔ ጋር አይደለም እሱ ነው አይደለም። አጎቴ ያልኩሽ ነው። አጎቴ ነበረ በኢሞ ያወራት። ቆይ ወንድሜ አሁን እየደወልክ ያለኸው በኢሞ ነው በቀጥታ ነው? ቀጥታ እየደወልክ ያለከው በመጨረሻው 12 ነው? አዎ በሱ ከሆነ እኔ ቀጥታ እደውላለሁ። በሱ ስትደውል አሁን ቢነሳ ማን ነው የሚያነሳልክ? ኤደን ራሷ እሱ ነው የሚያነሳው። ወንድ ነው የሚያነሳው ደላላው። ከዛ ኤደንን ፈልጌ ነበር ልበለው በይውና እዛ እናወራለን። ኦኬ ጥሩ። እሺ በኢሞስ በኢሞ ማንን ነበር የምታወራው? በኢሞ የምታወራት እሷን በምን ቁጥር ነው? ኤደንን ይሄ ስልክ ነው። ኢሞ ላይ ይሄው ስልክ ነው። ኖ ኤደንን የምታወራበት ኢሞ በሱ ስልክ ነው። እሱ ነው የሚያገናኘው። ቮይስ የሚያደርግልህ እኮ ነው እሱ ነው እኮ። እሺ ቮይሶቹ ግን አለ ኢሞ ላይ ቮይስ አድርጎ ይልክልናል። እሺ ቮይስ ሪከርድ አለኝ ቮይሶች አለኝ ብለኸኝ ነበር። ዋትስአፕ ላይ አላክልኝም ገና እየጠበኩህ ነው። እሺ ስልኩ ሌላ ጋር ሆኖብኝ ነው። ስልኩን አሁን ላክልኝ ብዬዋለሁ። እየጠበኩኝ ነው። ደውለህ ላክልኝ ብለኸዋል። እስኪ ልክ እየጠበቅህ ነው? እየጠበኩኝ ነው። ትንሽ ኮኔክሽን አስቸግሮኛል ብሎ ነው። እየጠበኩኝ ነው። እኔ ደውዬ አንተ ታናገራታለህ። እሺ credit to call this number. Please recharge your account and አንዴ ካርድ ልሙላ። ቅድም በቀጥታ ደጋግሜ ስላወራኋት ካርዴ እንትን አለ። በሌላኛው ቁጥር ስላወራኋት መጣው። እሺ ካርድ ሞልቼ እስከዛ አንተ መናገር የምትፈልገው ነገር ካለ ተናገር። ወንድምየው እሱን መጠየቅ የምትፈልገው ነገር ካለ ጠይቀው። እሺ ወንድሟ የሟች ወንድም። እሺ እየተሰማ አይደለም። አንተ የቤት ስልክ ነው ብለህ የምታውቀው ስልክ እስኪ ንገረኝ ለኔ። የቤት ስልክ ነው ብዬ የማውቀው ቤቲ ነኝ የምትል ስልክ እስኪ ስንት ቤት እንደሆነ ነገር የለም። እሺ ፋሲካ ተብላ የተሰጠችኝ ቤቲ ነኝ የምትለዋል። ላይቭ ላይ እንዳትናገር በውስጥ ጻፍለት። ከፈለክ አልናገርም። ላይቭ ላይ አልናገርም። ለሀቡ ልኬላታለሁ በዋትስአፕ። ሌላ ስልክ አላት የኤደን? አንተ ከዚህ ውጪ የላትም። ይሄ ነው በደላላ ስልክ እንደምትገናኝ እንደማውቀው ይሄ ነው ያላት። እና ደላሎች ናቸው ለአንተ የሚያነሱልህ? አዎ ማለት አልደውልም። አብዛኛው አትልም። እነሱ ናቸው ያው ብሩን ለማስላክ ብቻ እነሱ ናቸው የሚደውሉት። ምን ደረሳችሁ ላኩ፣ ነገ ዛሬ ላኩ እያሉ እነሱ ናቸው እንጂ እኛ እንደውልም። እኛ የምናውቀው ስልክ ደግሞ ሌላ ነው። የእውነትች እህት ከሆነች ለአንተ እህት ከሆነች እኛ የምናውቀው ስልክ ደግሞ ሌላ ነው። እኛ የምናውቀው እሷ የምናገኝበት ማለት ነው። እኛን እኮ ሁሌም አንዳንዴ ታናግረናለች፣ አንዳንዴ ትዘጋብናለች እኮ ስራዬን የምትለው አጨቅጭቁኝ ምናምን ትላለች። እኔ ወንድሜ ብርሃኑ፣ አቤት። ስልኩን አሁን አጎቴ ጋር ነበርና ሰሞኑን እያወሩ የነበሩት 80 ሺህ ብሩም የላከላችሁ በሱ በኩል ነውና በጣም ቮይሶች ሪከርድ አሉ። ብዙ ቮይስ ሪከርዶች አሉ። እነሱ የሚልኩን ሲስተር የምታወራ አንቻውሪ ይሄን በየተባለች እንትለናለች ለኛ። እሱም ቀበሌልና መልእክቱን አስተላልፎ በዚህ ቀን ላኩ፣ ይሄን አልብር ላኩ ምናምን እያለ ያለውን በሙሉ እልክልሃለሁ። ሪከርዱን በውስጥ ማውራት እንችላለን እናንተ ማለት ነው። እሺ ትችላለህ፣ ማውራት ትችላለህ በውስጥ ከኔ ጋር። ከዛ ከክፍለ ሀገር አንድ ጊዜ 100 ሺህ ብር ቅድም እየሰማህ እንደሆነ
100 ሺህ ብር ተልኳል ከክፍለ ሀገር። ክፍለ ሀገር ማለት የት ነው ሀገራችሁ እናንተ? አንተ ሀገር የት ነው? የት ነው ሀገር አንተስ? ክፍለ ሀገር የት ነው? ደብረ ብርሃን። ደብረ ብርሃን ናችሁ? ደብረ ብርሃን ዞን። ደብረ ብርሃን ከተማ ነው ወይስ ወጣ ይላል? ዞናችን ደብረ ብርሃን ነው። ወደ እንትና መራቤቴ አውራጃ። መራቤቴ። እሺ እሺ። እና ከዛ የተላከው 100 ሺህ ብር ደረሰኝ አለ። አሁን ዓርብ ዕለት የተላከ የ80 ብር ደረሰኝ አለ። ቮይስም የሷን ድምጽም የደላላውም ድምጽ ያለበትን ቮይስ ሪከርድ አለ። በኢሞም ሪከርድ ያደረገውም እንዲሁም ቀጥታ ደውለው እኛ ሪከርድ ያደርግነው አለ። ይሄን እንልካለን። አሁን 180 ሺህ ብር ልከናል። አሁን እኮ እንትኑም ልክላለሁ። የሚገርምህ ከዛም ከዚህም ብለን አቀራጭምን ከጓደኛም ከቤተ ዘመድ የለምንበትን ያሰባሰብንበትን ስም ዝርዝርና የብር መጠን አለ። አሁንም እስካሁን ድረስ የሰበሰብንበት ማለት ነው። እና አካውንቱ የኢትዮጵያ ነው፣ የኢትዮጵያ አካውንት ነው የሚላክበት ብር። ሁለቱ አካውንት የተለያየ ነው። 100 ሺህ ብር የተላከበትና 80 ሺህ ብር የተላከበት አካውንት አንድ አይደለም። አንድ አይደለም እኮ የኢትዮጵያ ውስጥ አይደለም አይደል? ግን የኢትዮጵያ ንግድ ባንክ ነው። በኢትዮጵያ ንግድ ባንክ ነው የሚገባላቸው። እና ስሙ ማን እንደሆነ አታውቁም እናንተ? ታዲያ ስሙን እኮ ማውቃችሁ መያዝ ይቻላል እኮ እንታ እንደ ዝም ብላችሁ ተቀምጣችሁ እንትን ካለ እንደዚህ አይነት አካውንት ቁጥር ካላችሁ ተላከበት። አንደኛው ሙሉ አሰፋ ይላል። አንደኛው 100 ሺህ ብር የገባበት ማለት ነው። አንደኛው ደግሞ ብርሃኑ ተስፋዬ ነው። ማን ነው እርግጠኛ አይደለሁም፣ ግን ብርሃኑ ተስፋዬ ይመስለኛል። አይቸለክናል እሱ። ሁለቱም በብርሃኑ ተስፋዬና በሙሉ አሰፋ። የሙሉ አሰፋ እርግጠኛ ነኝ፣ ግን የብርሃኑ ተስፋዬ ሲደረሰኙን ቸክ አድርጌ እነግርሃለሁ። እንዳልኩ ብራዘር ጋር ስለሆነ ነው አጎቴ ያልኩ ጋር ማለት ነው። እሺ። እና ይሄን ያለው እንደውም ትናንትና ደውለው ብሩን አስገባ ቃሪውን አስገባልኝ አለች ትናንትና። እኔም እየሰማሁ ቮይስም ሪከርድ እያደረግናት ማለት ነው። እሷን ታገኛታላችሁ ግን ስትደውሉ እናንተ እሷን ታገኛታላችሁ ስትደውሉ? እሷን ስንደውል በሌላ ሰው ደውለው ነበር። ክፍለ ሀገር ደውለው ነበር። ክፍለ ሀገር ሆኖ ማለት ነው። አይደለም ይኸውልህ፣ አዳምጠኝ አባቴ። አሁን እነሱ ብር እንድታስገቡ እሷን ያሰሟችኋል ወይስ እንደው ገና እሷ ተይዛለች? ያሰሙናል። እሷ ድምጽ እርግጠኛ ነው ታዲያ? እዚህ ድምጽ ነው መቼም ኤአይ አይሆንም። እንግዲህ የእሷ ድምጽ ነው። እኛ እየሰማን ያለው የእሷ ድምጽ ነው። በቃ አስገቡ እንባለን፣ እናስገባለን። ደረሰኝ በኢሞ እንልካለን። ከዛ ቀሪውን ብር ደግሞ አዘጋጁ እንባላለን። በቃ ትእዛዝ እየተቀበልን ቁጭ ያልነው እኛ። መሄዷን ግን ታውቃላችሁ እናንተ? መጀመሪያ ስትሄድ መሄዷን እኔ ጥንቅቅ አድርጌ አውቃለሁ። ሚያዝያ 27 2018 ከአዲስ አበባ ወጣለች። ግንቦት 15 2018 ቅዳሜ ቀን ደውላ ገብቻለሁ፣ ግን ቆይ ማውራህ ነገር አለ አለችኝ። እሺ። እና አሁን ለማውራት ስላልተመቸኝ እደውልልሃለሁ፣ ስልክ አንሳለኝ፣ እደውልልሃለሁ አለችኝ። እኔም ስልኳን በጉጉት እየጠበቅኩ ግንቦት 17 2018 ሰኞ ቀን ጠዋት አካባቢ ደወለችልኝ። እሺ። የዛ ጊዜ ደወለችልኝና በቃ እሱን ወንድ ነው ያናገረኝ። ሳነሳው ሃሉ የኤደን ወንድም ነው ያለኝ። አዎ ወንድሟ ነኝ አልኩት። እሷ ኤደን እኛ ጋር ያለችው ሳውዲ ተይዛለች ድንበር ላይ 500 ሺህ ብር አስገብተህ ነው የምትለቀቀው አለኝ። ቆይ እና ለምንድን ነው ቤተሰብ አታወራ እያላችሁት ያላችሁ? ችግር አለ? ቆይ እሺ፣ በቃ አሁን እንደውል። ካርድ ሞልቼ መጥቻለሁ። አታውረው። ከዛ ሚውት አድርግ ወንድም፣ የቤቴ ደግሞ ወንድም ይቅርታ፣ ብርሃኑ ሚውት አድርግ። እኔ ስደውልላት እሱ ነው ወንድሟ ነው የሚያወራት። እሺ مؤقتا. The number you have called is temporarily out of service. إن الرقم الذي طلبته غير موجود بالخدمة مؤقتا. The number you have called is temporarily out of service. ስልኩ ለጊዜው አገልግሎት አይሰጥም ነው የሚለኝ። ለአንተ ቀጥታ ሲደውሉልክ ነበር በዚህ ቁጥር? አንተም ቀጥታ ደውለህ ታውቃለህ በዚህ ስልክ ቁጥር?
እኔ ቀጥታ ደውዬ አላውቅም፣ ግን እነሱ ቀጥታ ደውለውልኝ ያውቃሉ። ብዙ ጊዜ የሚደውሉት በዚህ ነው። ቀጥታ የሚደውሉት ሌላ ስልክ የላቸውም። በዚህ የሚደውሉት ሀቡ በቃ ኮሜንታተሮች ማን ነው ሀገሩን የጠየቀው? ማን እሺ፣ ቆይ ኢሞ ላይ ልሞክር ነው አሁን እኔ ኢሞ